መንገድ ብለው የደካማ ነገር እንደው አንድ ሰው ባገኝ እንደው የሰው ዘርም የለ ትንቁም የለ በምኑ ጓሳ መጥቼ ወደኩ ወይ አባዚ ዛሬ ደግሞ በምኑ ዘኛለ አጋ ምን ሆኖ ማሽለው ነው ሃይ አይኔ አላይልኝ ብሎ እስማሽለው እንደው በዚህ ለዲውስ እንደው ጓሳ በዚህ ለዲውስ በዚህ ለዲው ይች ተሻላለ የመሰለ መንገድ እንደው አይ የወላድ መካን ነው እንግዲህ እነሱ እንትን ይሉኛ አንዲት ልጅ ብትሰጠኝ እዛ ይተር ነበር ትንሽ ረፍ ብዬ እስኪ ወይኔ አንተ ማን ነው? ኤርሚያስ ነኝ። ኤርሚያስ አገድል ኤርሚያስ ደግሞ ስም ነው። ምንድን ነው? ሃይ ማን ያወጣል? አባቶችስ እንደው ስም ተማውጣት ኤርሚያስ፣ ሳሙኤል፣ አብርሃም፣ ማርቴሲ፣ አካሪ፣ ቅጥሬሲ ከማለት እንደው ስርዓት ዘው ቢያሳድጓችሁ ምን አለ? ስም ስራ ይሆናል መሰላችሁ? እያሳደጉንማ ነው እንደዚህ ስም እያወጡ እያሳደጓችሁ ነው ንጉስ አድርገው። ሃይ እንደው ተላወረ እየተረገመ ጊዜ ሃይ አባቶች ደናውን ታሪኩን ስርዓቱን እንዳስተማሩ አባቶች ናቸው ወጡን። ሃይ እንደው ይሄ ደግሞ ምንድነው? ይሄ የለበስኩት ጫማ ፌስታል በለው ያንን ላምቢሱን ዋራሉ ሰበስበው ላምቢሱን ምኑን ይሄ የሚቀጣጠለውን አቃጥለው ነው ዋራሉ የሚሰሩት። ይሄን አቃጥለው አንቺ ባዶ እግርሽን ስለሆንሽ ነው። አረዲያ የኔ ባዶ እግሬ ምርጥ ናት። ይኸው ባዶ እግሬ እየለሰለሰኝ ናት። ባዶ እግር ይሻላል ይሄንን የማንንም ቆሻሻ ቃጠሎ ከምለብስ። ይሄስ ደግሞ ምንድነው? ልብስማ ልብስ ነው። ምን የሚባለው ነው? ሲመጣ ከሊመጣ ትላላችሁ። ልብስ ሲቀደድላችሁ ሲሰፋላችሁ ከሊመጣ ምንድነው ስሙ? ምንድነው ስም ያለውም ያዚህ ዝም ብሎ ልብስ ነው። ሆሎ ደህና ትምህርት አስተምሯል። ዝም ብሎ ልብስ ነው። እንደው ምን አለ አካሌ እንደው ከድሮ ልብሶች እንደው ብትለብሱ አባቶች የሚያስተምሩ ስርዓት የቤተ ክርስቲያን ስርዓት ታሪክ አስተዳደግ ስርዓት ዞ ማደግ ነው እንጂ ልብስ ፋሽን ነው ትስተምታላችሁ። ፋሽን ነው ፍሽን እሱ መጣ ሲባል መግዛት ማልበስ ሳልባጁን ሁላ በዚያ ተለብሶ የሚሸጠውን ሁላ ያመጡና ለዋጋ ቅናሽ ሲያለብሷችሁ ማልበስ ታዲያ እንዲህ ማለት በየሄዳችሁበት ወይ ታሪክ ምን እናርግ ደግሞ ይመልስልኛል። እንደው እናንተ ትልቅ አንዱ አታከብሩ። እንደው ምን አለ ትልቅ እንኳን ብታከብሩ እያከበርንማ ነው ያለ። ኧረ በእኛ ጊዜ ስናት ኤርሚያስ እንዴት ነው? ሰላም ነው? ዋይሽ ደግሞ ከማን ሰው ጋር ነው የምታወራው? እዚህ በይሳል መጣሽ ተቀምጣሽ ተሰብስቦ ሊፈጀኝ ነው። ይሄ ዱርዬው ነው ምኑ የሚባለው ተቀራጠመ አይደል? እንዴ ምን አይነት ሰው ናት? ኧረ እኔ እንጃ። እዚህ ወደዚህ ወደ አንተ ስመጣሽ ተቀምጣ ብቻ አሁን ወደዚህ ስመጣ ማን ኤርሚያስ ነኝ አልኳት ስትወራ ቆይ አሁን አንተ ወደዛ ሩጣ አይደል? እኔ እኮ እመጣለሁ ስላልከኝ እዛ በስከላይ በኩል አገዳ ልሰብር ገብቻውን አንተ እዚህ በስከታይ ሰው ሲያወራ ሳይ ስሰማ ዳና ስሰማ ብመጣ እናንተ ናችሁ። አሁን ይችን ከየት አውቃት ነው የምታወራት? ይችን ሙሀይ እኔማ ምን አባተራቻ ዝም ብዬሽ እንደዚህ ተቀምጣ ከዛን ብለኛል። ምን ጀመረ ማን አይን ማያይም እንዴ? ኧረ እኔ እያለሁ አንተ አንድ ብዳለ አይኗ ያችን አትመስል እያለሁ አንጂ ያውም ደግሞ ዛሬ ባለ ቀሚስ ነው ሆናል። የድሮ ቀሚስ ነው ገዝታ የምትልብስ ነው ትላለህ። የድሮ ቀሚስ ለብሳ አረ እንደው የድሮ ካታውቁና የድሮውን ቀሚስ ሳይቀይሩ እስከ ዛሬ እንደው የድሮውን ሳይቀይሩ ምንድነው ስለኛለኝ 30 ጊዜ እና አናዘዘች እንዴ? አረ ምን ማነዘ ሰራዘች ምንድነው ያለኝ ዝም ብላ እንዴ ኪስ ያለው ሱሪ ነው አትላት ነራል ብላዲ የምንኪስ ነው ሲኖር ኪስ ያለው ሆዳቸው ላይ የሙሃዮች አሉ እዚህ ላይ ያላቸው እሷ መታቂያንን አየህና አታውቅም። በእግር ስር ነው ወይስ ያለ እንደነሱ መስላት ነው መሰል እንደነሱ አርገኛል። አዝሮ አመጣኝ። አይ መከራ እንደዚህ ያለ ኑሮ ነው እንኳን
አንድ ቀን ደስታ ያለው ሁልጊዜም ጉለሌ ይሄ ደግሞ ምንድን ተዘርቶ ነው? አይ ሰነፍ ገበሬው ግማሹን እዚህ ጥሏል። ጠቁሮ ምን መስሎ ተቀምጧል። አይ ለቃቅሜ እኔ ወስደው ጉልበቴ ደከመ እንጂ ወስደው ነበር እየወር ነበር እንደው መንገዱ ወራችሁ ምንድን ሰው ነው? በእርሻው ላይ ምን ሰው ነው የሚጓዝ? እርሻውን እያደቀደቅሽው አይደለም እና በእርሻው ላይ እንደው ምን አገናኘው? አይንማ ለሰው ልብስ መልበስ የለበትም። ልብሱን እንዴት አድርገሽ ለበሽው? ሳታዞሪ ሳገለብጥ አይን ከሌለሽ ሰው አለበሰኝ፣ ሰው ጎረቤት አለበሰኝ። እንደው እያልቅ እንደው ልጅ ነህ አንተ ገና ልጅ ነህ። ምርቃት ብታገኝ መንገዱን ብታሳየኝ። ያው መንገዱ ጠፍቶኝ ስንት ሰዓት ከወጣሁ በዚያ ምነው አንድ ጊዜ በጓሮ አንድ ጊዜ በእርሻው አንድ ጊዜ በጓሳው እየገባሁ ከምትሰቃይ አንተ ብታሳየኝ ምን ትሆናለህ? እኔ አባቴ በእርሻው ሰው እንዳይጓዝበት ይጠብቅብናል። እንደው እዚህ ሀገር አንድ ቀን ያገኘና አዲስ ልብስ መልበስም ያሳውቃል። ምን ሳያረግ አገኘኸኝ? ወደ ላይ ዞታ አስተቀምጠሻል። ያቂ ሰው እርግማን መከራ ነው። እናሳያት መስሎ መንገዱን እናሳያት። እርግማኗ መከራ ነው። ኧረ ነይ በዚህ ነው እንዲያ ብትሉማ እንደው ደህና ወይኔ እንደው ያላወቀ ሰው አንቺ አሁን እንደው የኛ ልጅ ስትመላለሽበት ዋልሽ እኮ እንደው በዚህ ያለ መንገዱ ላይ እርሻው ምን ሊዘራ ነው? አንተ እንደው ገበሬ አይደለም አርሳ አታውቅም? እርሻ የምትል በሮቻችን ደከሙብን እንጂ ስታበላቸው ጊዜ አይደል ዝርግፍ እግርህን ዘርግፍ አየዋል። ምን አይነት ሴትዮ ናት? አሁን ታስወጪው መንገዱ በዚህ ያለ ፀሐይ ወጥታ እስከምትገባ ድረስ እግርህን ዘርግተህ ስታሞቅ